ዛሬ በስነ ስርዓት ልጄ እንድትሰጠኝ ነው የመጣሁት። ልጄን እንድትሰጠኝ? ጭራሽ ይዘሽው ልትሄጂ? ማን ይሰማሻል? ልጅና እናት አላጣላ ብዬ እንጂ አሁን ያለሽ ነገር ሼም ነው። ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ የተወደዳችሁ ውድ የዩቲዩብ ቻናሌ ቤተሰቦች እንዴት ከረማችሁልኝ? በመላው ዓለም የምትገኙ ወገኖቼ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ደህና ናችሁ ቤተሰብ? እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ቤተሰብዬ አብርሃም ትላንትና አንዴ በእህቱ ላይ አንዴ በሩታ ላይ ተለፋደደ፣ ተዘባነነ፣ ተጨመላለቀ እንበለው አይገልጸውም። የምሬ ነው። ግርም ብሎኝ የእህቱን ቪዲዮ ስከታተል ነበር ቀን ላይ። እንዴ በቃ ምን አርጋ እንዴት አርጋ ከሱ ጋር ቁም ነገር ታውራ? እንዲሁ ሲለፋደድባት እንዲሁ ሲጨመላለቅባት ቆይቶ ጥሏት ሄደ ማለት ነው። በጣም የሚገርም ነው። ቡዜ ቀጥረው ነበር ትላንትና። የሱ ሲገርመኝ ደግሞ ዛሬ ትላንትና ምሽት ከሩታ ጋራ እንደዛ አይነት ቪዲዮ ስመለከት ገርሞኛል ማለት ነው። በአንድ ጎን ሩታ ኳስ በመሬት አርጋን የመጣችው አቀዝቅዛ ነገሩን ልጇ እንደተወሰደባት በኃይል እንደተነጠቀችም አትመስልም ትላንትና። ሌላው ደግሞ እሱ የሚያደርጋቸው አክቲንጎች አለ አይደለ? አሳኩኝውን ቀለድኩኝውን ብቻ አላቅም፣ ግን ደስ አይልበትም። የምሬ ነው። በቃ አበዛው ማለት ነው። አብርሃም አበዛው፣ ተለፋደደ እጅግ በጣም። ሄርሜላን አይታችኋት ከሆነ ትናንትና ሞራሏን የተነካው አይ ሄርሜላ የሰው ወርቅ አያደምቅ ሲባል አልሰማሽም? እነሱ ተለያይተው አይለያዩም። አንቺ ነሽ ማዕከል ቤት ባየር የምትቀሪው አንቺ ነሽ። ምንም ነገር ህይወትሽ የሰመረ ሳይሆን እንዲሁ መከራ ፍዳ በልተሽ ለማይከፈል ሰው መስዋዕትነት ከፍለሽ ጊዜሽን፣ ሰዓትሽን፣ ሁሉ ነገርሽን ለማይረባ ሰው እያባካንሽ ያለሽው ሄርሜላ ነሽ። አሁን ሄርሜላ የምታሳዝን ሴት እየሆነች ነው። ለምን መሰላችሁ? እስቲ ትላንትና ቪዲዮን ተከታትላችሁ ከሆነ በአግባቡ አብርሃምና ሩታ ያላቸው ሁኔታ ሄርሜላ ምን ያህል ሲያበግናት እንደነበረ አይታችኋል፣ አስተውላችኋል። በጣም ትገርማላችሁ ላስትላቸው ነበረ። እነሱ ተጣላን፣ ተለያየን፣ ተፋታን ይበሉ እንጂ ልጆቹ ተፋተውም አይፋቱ ተለያይተውም አይለያዩም። ሄርሜላ ግን ባየር መቅረትሽ ነው። በቃ ባየር መቅረትሽ ነው። የማይሆን ህይወት ውስጥ ነው የገባሽው። እኔ እኮ ሄርሜላ ምንም ሳይጎልሽ ምንም ሳይቀንስብሽ አንድ ወጣት ሴት ሆነሽ መቼስ በዚህ ሰዓት አንቺ የራስሽን የሆነ ህይወት ሌላ ማስተካከል ወይም ማደላደል ያቃተሽ ሴት አይደለሽም። እንደ ሴት ነሽ አይደለ? ምን አዘባነነሽ? የሰው ባል ላይ ምን መከራ አበላሽ ማለት ነው? ምን ፈተና ውስጥ ከተተሽ? ሲጀምር ልጅ ያለው አባወራ ላይ እንዴት ነው ይመቻል እንዲህ አይነት ህይወት? እና መስዋዕት የከፈለችው ሄርሜላ ለማይረባ ሰው ወይም ደግሞ ለሷ ለማይሆን ሰው ነው። ትላንትና በቂ መልስ ነው ብዬ አስባለሁ፣ ካስተዋለች ማለት ነው። ብግን ያለው ውስጧ። ምክንያቱም ሩታ ላይ እንዴት ሲሆን እንደነበረ ልጁን በአጠቃላይ ሲያፌዝ ነበር የዋለው እሱ ያመሸው ማለት ነው። ሩታም ደግሞ ኖርማል አርጋለች። በቃ ማለት እዛ ቤት ስትመጣ እንደ ባዳ ወይም ደግሞ ከዛ ቤት በብስጭት የምትወጣ አይነት ሴት ሆና አይደለም የመጣችው። ዝም ብላ ኖርማሊ ቤት ውስጥ ልትጫወት የመጣች ምንም ያልተፈጠረ አይደል? እንደዛ ነው እኔ ቪዲዮን ያየሁትኝ። ስለዚህ እናንተ ዝም ብላችሁ ሚዲያው ላይ እንደ ጸብ እያደረጋችሁ እያስመሰላችሁ፣ እናንተ ግን ውስጣችሁ የሆነ ነገር ካለ እኛኑ ክፉ አታናግሩን፣ ሰላም አውርዱ። ሩታዬ እንኳን ሰው ከገደለም ይታረቃል በሚለው ሙድ ከሄድሽ አብርሃም የበደለሽ በደል አብርሃም አንቺ ላይ ያደረገው ነገር ሁሉ ምንም ማለት አይደለም። ይቅር ለእግዚአብሔር ካልሽው በስነ ስርዓት ተታረቁና ሶስተኛ ወገን ከመሃላችሁ አውጡና ልጃችሁን ይሄ ምስኪን በአብርሃም እጅ የሚንገላታው ሕፃን ልጅ ከዚህ የበለጠ መንገላታት እንዳይመጣበት አድርጉ። በቃ ይሄ ነው የሚሻለው። ለልጃችሁ ስትሉ መስዋዕትነት ክፈሉ። ሌላው ይቅር። በእናንተ ጦስ የተነሳ ይሄ ሕፃን ከዚህ ወደዛ ከዛ ወደዚህ እያለ መሰቃየት የለበትም። በጣም የሚገርመው ቤቱን ላቀይሮ ማለት ነው ማን ነገረሽላ ሲላል ነበረ። እኔ ግን የገረመኝ የአቤል እንዴት ነገራት ነው። የአቤል ነገር ነው ራሱ የገረመኝ ማለት ነው። እና እንደ ድሮ አቤል ብዙ መለፍለፍ አቁሟል፣ ሳይለንት ሆኗል። የሚሻልክ እሱ ነው። ምክንያቱም ብዙ ጥፋት ስላጠፋክ ብዙ ነገር ስላደረክ ማለት ነው። ስለዚህ ምናልባት ቀስ እያለ ጥፋቶችክን እያረምክ ወይ ተሰምቶክም የምታደርገውም ነገር ልክ እንዳልሆነ እየገባክ ይሄዳል በጊዜ ሂደት። ስለዚህ ሩታና አብርሽ ወይ ተስማሙልን ወይ ሰላም አውርዱልን፣ እኛንም አትበጥብጡን። የምሬን ነው።
እኛ ጸብ ፈላጊ አይደለንም። እኛ ፍቅር ይሻለናል፣ ፍቅር ያሸንፋል የምንል ሰዎች ነን። ነገር ግን ጋሽ አብርሃም ደግሞ ሩታ ላይ ካረገው በደል አንጻር ይቅርታ የሚያሰጥ አይደለም ብለን የምናምን ብንሆንም ለሩታ ደግሞ ነገሩ ቀላል ሆኖ ወይም ደግሞ ምንም ቢሆን የልጅ አባት ነው ያረገውን ሁሉ ይቅር ለእግዚአብሔር ልበለው ካለች እኛ ችግር የለብንም። ተስማሙ፣ ደስ ይለናል። ከዛ ባለፈ ግን በመሃል ልጁን አታሰቃዩ። አሁን የእናንተ ደህንነት እኛ አላሳሰበንም። እያሳሰበን ያለው አብርሃም በ3 ወሩ አቆሜ አጫወትኩት ስላለው ህፃን ነው። ሰምታችኋል? ትላንትና ለእህቱ ማለት ነው ለቡዜ ምን ሲላት እንደነበረ እንደዚህ ይዤ አቆምኩት አላት። በ3 ወር አለችው። የ3 ወር ህፃን ነው ያቆምከው አለችው። እና ልጁ መጫወቻ ነው ያደረገው። ትንሽ ስለሆነ ተመችቶታል። እግዚአብሔርን ቤተሰብዬ አብርሃም ምን እንዳልሰማችሁ ሌላው ደግሞ መረጃ በፊት ምንም አልመሰለኝም አለ። ሩታ ስታረግዝም እውነት አይመስለኝም፣ ምንም እንደ እውነት አይመስለኝም ሁላ አለ። እና ይሄን ያክል አብርሃም አንተ ህፃን ልጅ ነኝ እያልክ ነው? የ13 ዓመት ልጅ ነክ። ምን በአሁኑ ሰዓት እኮ የ12 የ13 ዓመት ልጅ ሁሉ ነገር ጠንቅቀው ያውቃሉ። ምንም እንደማያውቅ ወይም ገና እድሜክ በጣም ጩጬ እንደሆንክ አድርገህ ራስን አትሳል ማለት ነው። እንዴት ነው አንተ ለዚህ ላብ አንድ ጺም ያበቀል ካባወራ ማለት ነው ስለ ልጅ ስለ ላይፍ ስለምን ለይተማታ? ስለዚህ እንደዚህ የማይመስሉ ነገሮችን አትናገር። ለማንኛውም ግን ማለት ነው ልጃችሁ መሀል ቤት አታንገላቱ። ተሰቃየ እንደ ልጃችሁ የተሰቃየ የለም። እናንተ ሁለታችሁ ካሳለፋችሁት ፈተና ይበልጥ ልጁ ፈተና እየቆጠረ ነው። ምን ነው ወደዚህ ምድር ባልመጣውላ ሳይል ይቀራል። እኔም እንደ አብርሃም ልበል እንጂ እንደፈለገ የምን ወተት ይሁን አይታወቅም እየጋተ አንድ ቀን አሳደረ። ይሄው እናቱ መጣች። እሷም ደግሞ ነገሩን አቀዝቅዛ ነው። ምንም የተፈጠረ አይመስልም በመካከላቸው። ልጁም መውሰዱ ምንም የመሰላት አትመስልም። እና የበር ቁልፉ ይዟል። በነገራችን ላይ ስለዚህ በር ቁልፍ ማለት ነው ሰምታችኋል? ቪዲዮ ላይ ብዬ ነበረ እኔ ራሱ ሩታ ለምንድነው አብርሃም እንዲሄድ የፈቀድሽለት? ለምንድነው ቁልፉን ነቅለሽ ያልያሹ ስል ነበረ። ይሄው ተመልሶ ማለት ነው ዛሬ ላይ እሱ የበር ቁልፍ ነቅሎ እሱ የያዘ በተራው። እና እናንተ የምትሰሩት ስራ ሁሉ ተቃራኒ ነው። የሆነ ትክክለኛ የሆነ ነገር አይደለም እያረጋችሁ ያላችሁት። ሩታም ደግሞ ይሄ እንደዚህ መንገላታቱ ከተመቸሽ ይጅበት ማለት ነው። አብርሃም እንደ ቃቃ እንደ ጢቦ ነው እንደዚህ የሚጫወትብሽ። ወሳኝ የሆነ ነገር ያስፈልጋል በህይወታችሁ ውስጥ፣ ቆራጥ የሆነ ነገር። ዝም ብሎ መመላለስ፣ ዝም ብሎ ያ ልጅ ሲቀማ እዛ ሄዶ መንጫጫት፣ ከዛ ደግሞ እዛኛው ቤት የሆነ ነገር ሲፈጠር እዛ ሄዶ መንጫጫት፣ ይሄ ህይወት አይደለም። ማስተካከል ካለባችሁ አስተካክላችሁ ሁሉን ነገር አሳምራችሁ ኑሩ። ማንከለከላችሁ? የእናንተን ህይወት እኮ አትታረቁ ያለ የለም፣ አትግባቡ ያለ የለም፣ ይቅርታ አታርጊለት ያለ የለም። ይሄ የሩታ መብት ነው። ግን ደግሞ ሁኔታችሁ እንደዛ ነው የሚያሳየው። ሁኔታችሁ መለያየት የፈለጋችሁ አይነት ሰዎች አይደላችሁም። ፊርማውን ሁሌ የፈረማችሁት በልክ እንደሆነ ግልጽ ነው። ስለዚህ መሀል ቤት እንግዲህ ቀሪዋ ሄርሜላ ናት። ሄርሜላ ትላንትና በጣም ታዝባለች። አብርሃም ከሩታ ጋር ሲሆን የነበረው ነገር ሲያሾፍ እንትን ሲል የነበረውን ነገር አይታለች። ከዚህ በኋላ ይሄ ልጅ አሁን እንደው ባህል ይሆነኛል ብላ እንኳን አታስብም። ለሩታ ያልሆነ ባለን ይሆናል ምን ሆኜ ነው ብላ ምን አለበት ብትመጣች ሴት። የምሬን እኮ ነው። የማይሆን ህይወት ውስጥ እኮ ነው የወደቀችው። ምንም ሊሆናት የማይችል ሰው አብርሃም ለሩታ ያልሆነ እግዚአብሔር ለሄርሜላ አይሆንም። ቤተሰብዬ ሄርሜላ ምን አይነት አስተሳሰብ እንዳላት ባላቅም እኔ ለልጅ አባት ልጅ ያለው ትዳር ያለው ወንድ ላይ እኔ የምለፋደድበት ምክንያት ምንድን ነው? ቀና ብሎ ለማየት እንኳን ሀሳባችሁ ውስጥ አይመጣም። አይደለም ወደ ሌላ ህይወት ልታስቡት ቀርቶና የተሳሳተ ቀጠና ውስጥ ገብታ የራሷን ህይወት ያበላሸችው ሄርሜላ ናት። የሷን ማወዳደቅ ያየን ነው። በቃ ከዚህ በላይ መልስ የለም ብዬ ነው ማስበው። በተረፈ ግን በሩ እንደተቆለፈ ነው ያለው። ሩታ ልጇን ይዛ ትሄዳለች ወይ በሰላም ከዛ ቤት ትወጣለች ወይ አትወጣም የሚለውን ቀጣይ ሲዝን ላይ ነው የምናየው። በተረፈ ግን ቤተሰብዬ ሀሳባችሁን በኮሜንት አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወዳችኋለሁ። ባይ ባይ።